ወይኔ አብርሽ ይቅርታ ጠየቀኝ፣ ወይኔ አብርሽ ይቅርታ ጠየቀኝ፣ ወደ እኔ ተመለሰ እያልሽ ዛሬም ልክ እንደባለፈው ተሰብስቦ የፍቅር ጀማዎቹ እንደተጫወቱብሽ ልክ እንደ ልጅ እንዳጃጃሉሽ ዛሬም ደግሞ አቶ አብርሃም እንግዲህ ያው እርግጠኛ ነን ከአንቺ ጋር ነው የሚመጣው። ይቅርታ ይጠይቅሻል። ምክንያቱም አንቺ ጅል ስለሆንሽ ትቀበያለሽ። ለምን እንደዚህ ሆነ፣ ለምን እንደዚህ ተፈጠረ እንኳን ብለሽ አትጠይቅም። እናውቃለን ማለት ነው። ምክንያቱም ሩቲ ላንቺ ጥሩ ስራ ነው የሰራችው። በነገራችን ላይ አሁን አንቺ ሩቲን እንዴት እንደዚህ ታረጋኛለሽ፣ እንዴት እንደዚህ ትጫወችብኛለሽ በደካማ ጎን ምናምን ብለሽ ሩቲን ልትናገሪያት ትችያለሽ። ግን ሩቲ ላንቺ በጣም ጥሩ ስራ ነው የሰራችው። በጣም ጥሩ ስራ ነው የሰራችው። ለምን የትኛውን ጥሩ ስራ ነው የሰራችው በይኝ። የትኛው ጥሩ ስራ ነው? አብርሃም እንደማይወድሽ እንደማያፈቅረሽ፣ ሌላ ሴት ከመጣች ጥሎሽ እንደመሄድ፣ ለአንቺ ምንም ስሜት እንደሌለው፣ ምንም በቃ ምንም ቦታ እንደሌለች ለአንቺም ለሩቲም ያሳያት ይመስለኛል። ሩትዬ ታውቃለች፣ እያወቀች ነው የሁሉ ነገር ሲፈጠር። አንቺ ግን አታውቂም። አብርሃም የሚያውቀው ነገር የለም። እንደዛም ሆኖ ግን አብርሃም ማንነቱን አሳይቶሻል በዚህ አጋጣሚ እንደማይፈልግሽ ማለት ነው። ስለዚህ ነቅተሽ አሁን ሩቲ ጥሩ ነገር እንዳደረገችልሽ በቃ ማወቅ አለብሽ። ሩቲ ጥሩ ነገር እንዳደረገችልሽ ማወቅ አለብሽ። የምሬ ነው ከገባሽ አይምሮ ካለሽ ማለት ነው። አብርሃም ዛሬ መጥቶ ይቅርታ ሲጠይቅሽ መቀበል የለብሽ። አንተ እሱ አረገችም አላረገችም አንተ በበኩል ያረከው ውስጥ ያመነውን ነገር ነው ስታረግ የነበረው። ፍቅር ብትመጣም ሌላ ሴት ብትመጣም እኔን ጥለኝ እንደምትሄድ በደንብ አድርገህ ታውቃለህ ብላ መመለስ አለባት። ግን እቺ ምንም አታውቅም። ወይኔ ይቅርታ ጠየቀኝ እያለች እየተንገበገበች እየሮጠች ትሄድለታለች። እሱም እንደዛው ይጫወትባታል። ከዛ የተባለውን ነገር ደግሞ ሌላ ሴት አዲስ ሴት ይዞ ይመጣል። አለቅ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ተረፍርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ። እና ትላንትና እንግዲህ የተፈጠረው ነገር ሁላችንም አይተናል። ብዙዎቻችንም ተደስተናል፣ ብዙዎቻችን አዝነናል፣ ልባችን ተሰብሯል። ምክንያቱም ልባችን የተሰበረው ሩትዬ በማልቀሷ ይሄና ባሏን ለመመለስ ይሄና ርቃ በመሄዷ ይመስለኛል። ይሄ በቃ የመጨረሻ ሙከራ ይመስለኛል። የምሬ ነው። ፍቅር ጋይደች ማለት የመጨረሻ ሙከራው ነው። በቃ ከዚህ በኋላ ምንም እሱም ለመመለስ የምታረገው የምትቆፍረው ነገር የለም። አብርሃም ራሱ ጥፋቱ ገብቶት እውነት እሷና ልጇን ከፈለገ ወደ እነሱ ካልተመለሰ በስተቀር ከዚህ በኋላ ሩትዬ በሆነ ነገር አድርጋ አብርሃምን ትመልሷለች የሚል ምንም እምነት የለኝም። ምክንያቱም ብዙ ነገር ሞክራ አቅቷታል። ይሄ መጨረሻው ይመስለኛል። እና ደግሞ በዚህ አጋጣሚ ሄርሜላ የአብርሃምን ማንነት ያየች ይመስለኛል። አይምሮ ካላት ያው እሷ ምንም ሽልጥልጥ ስለሆነች ይሄ ያገባል።